አውትሶርሲንግ ካልጀመራችሁ ብዬ ጨቀጨቅኳችሁ አይደለ? የሚጨቀጨቃችሁ ለምንድነው? ለራሱ ጥቅም ሲባል ነው። እንደምታውቁት መረብ ቴክኖሎጂ አውትሶርሲንግ ላይ ነው የሚሰራው እና እቅዳችን እንግዲህ በጣም ሰፊና ትልቅ ካምፓኒ መሆን ነው። እስከ 1000 ወይም ከዛም በላይ የሚሆኑ ዲቨሎፐሮችን በሚቀጥሉት 5 ዓመታት ውስጥ መቅጠር ነው የምንፈልገው። ሰላም፣ እንዴት ናችሁ? ነብዩ ዘካሪያስ እባላለሁ፣ የመረብ ቴክኖሎጂ ሲኦና ፋውንደር። በቪዲዮቼ አንድ ፍሪላንሰር ወይም ሶፍትዌር ዲቨሎፐር ከፍሪላንሰርነት ወደ አውትሶርሲንግ ካምፓኒ ራሱን ለማሳደግ ሲሞክር ሊገጥሞ የሚችለውን ቻሌንጅ እና መፍትሄዎቹን ከራሴ ልምድ በመነሳት አካፍላችኋለሁ። እኔ የምለው አሁን ከሌሊቱ 9 ሰዓት ነው። እኛ በዚህ ሰዓት ቪዲዮ እየቀረጽኩኝ እናንተ ሰብስክራይብ ማታደርጉበት ምክንያት ምንድን ነው? እሺ ሰብስክራይብ አድርጉ። አረሺም ነው እንዴ? ቢያንስ በዚህ ሰዓት እየቀረጽኩኝ ነው። እናንተ ደግሞ ላያችሁበት ለሰማችሁበት ሰብስክራይብ አድርጉ። ያው ከወደዳችሁትም ደግሞ ለጓደኞቻችሁ ሼር አድርጉ። አመሰግናለሁ። ከዛ በመነሳት የኛ ኢንተረስት ምንድን ነው? ያው የምንለው ቁጥር ጋር ለመድረስ ኢትዮጵያ እንደ ሀገር የአውትሶርሲንግ ሀብ መሆን አለባት። ያ ሲሆን ነው እኛም ክላይንቶችን በቀላሉ ማግኘት የምንችለው። ያው መረብ ብቻውን ቢጮህ ወይም ደግሞ ሌላ ኤክስ የሚባል ካምፓኒ ለብቻው ቢጮህ ብዙም ለውጥ ሊያመጣ ስለማይችል ብዙ እንደኛ አይነት ካምፓኒዎች በኖሩ ቁጥር እኛ ራሳችንን ለመሸጥ ካምፓኒያችንን ለመሸጥ ስራዎችን ለማምጣት እየቀለለልን ይመጣል እና እኛ እንዲሆን የምንፈልገው እንደ መረብ ቴክኖሎጂም እኔም እንደ ፐርሰናሊ እንዲሆን የምንፈልገው ኢትዮጵያ አውትሶርሲንግ ሀብ ትሆናለች አትሆንም የሚለው ጥያቄ ቀርቶ በምን ያህል ፍጥነት ወይም ደግሞ በምን ያህል ባጠረ ጊዜ ውስጥ ኢትዮጵያን አውትሶርሲንግ ሀብ ማድረግ እንችላለን የሚል ጥያቄ ወደፊት እንዲመጣ ፈልጋለሁ። ጊዜውን ማሳጠር እና ቶሎ ወደዛ መግባት ብንችል ሰፊ የሆነ ኦፖርቹኒቲ መፍጠር እንችላለን። በልና 100 የአውትሶርሲንግ ካምፓኒዎች ኢትዮጵያ ውስጥ በሰፊው እየሰሩ ቢሆን ኤዥያ ውስጥ እንዳሉ፣ ህንድ ውስጥ እንዳሉ ካምፓኒዎች፣ ፊሊፒንስ ውስጥ እንዳሉ ካምፓኒዎች በሰፊው እየሰሩ ነው ከተባለ አንድ ካምፓኒ ቢያንስ እስከ 1000 ሰው በስሩ ይይዛል። ኢን አቨሬጅ አንድን ሰው በጣም ወርደን $1000 ክላይንታችንን ቻርጅ እናደርገዋለን ብለን ካሰብን አንድ ካምፓኒ 1000 ሰው ከያዘ በወር እስከ $1 ሚሊዮን አካባቢ ይሄዳል። 100 ከሆንን እስከ $100 ሚሊዮን አካባቢ ይሄዳል። እንደ ሀገር በአመት ከ1 ቢሊዮን በላይ የሃርድ ከረንሲ ማግኘት እንችላለን ማለት ነው። ይሄ በ100 ድርጅቶች ያንን አቺቭ ማድረግ ይቻላል ብዬ አስባለሁ። በሚቀጥሉት 5 ዓመታት 100 እንደዛ አይነት ድርጅቶች ቢወጡ ለሀገራችን ትልቅ የሆነ ሰፊ ፎሬክስ እና ሀብት ይዞ ይመጣል ብዬ አስባለሁ። እንዲሁም ደግሞ 100,000 ወጣቶች በዛ ውስጥ ተቀጠሩ ማለት ሰፊ የሆነ የስራ እድል ተፈጠረ ማለት ነው። እነዛ 100,000 ወጣቶች ደግሞ በጥሩ ደሞዝ እና ጥሩ የሆነ ኤክስፒሪየንስ ስለሚያገኙ የራሳቸውን ድርጅት እየከፈቱም ይወጡ ይሄ እንዴት ነው ቫይራል እየሆነ ይመጣል ብዬ አስባለሁኝ እና ለዛ በደንብ ፑሽ ማድረግ ፈልጋለሁኝ። አውትሶርሲንግ እንግዲህ ያው በጥቅሉ የሆነ ሀገር ላይ የሆነ አይነት ሰፊ የሆነ ዲማንድ አለ። አሁን ሪሰንትሊ ባለኝ ቁጥር ምክንያት መሰረት ለምሳሌ የዌስተርን ሀገሮች ዩሮፕን ዩኤስን ጨምሮ 74% የሚሆኑ ድርጅቶች ወይም ኤምፕሎየሮች ስኪልድ የሆነ ሌበር አጥተዋል። ባለሙያ ፈልገው ባለሙያ ማግኘት አልቻሉም ማለት ነው። ጀርመን ላይ ብቻ ከ140,000 በላይ የሚሆን ክፍት የስራ ቦታ ባለሙያ የሚፈልግ ቦታ አለ። ይሄ ትልቅ ቁጥር ነው። በእነሱ በኩል ዲማንድ አለ። ኢትዮጵያ ውስጥ ደግሞ እንደሚታወቀው በየአመቱ ግራጁዌት የሚያደርጉ ብዙ ወጣቶች አሉ። በየአመቱ ከ12ኛ ክፍል የሚጨርሱ ብዙ ወጣቶች አሉ። በየአመቱ ደግሞ ከዩኒቨርሲቲ የሚመረቁ ብዙ ወጣቶች አሉና ይህንን ብሪጅ የሚያደርጉ ብዙ ካምፓኒዎች በኖሩ ቁጥር ሞር ሀገራችንን እንጠቅማለን፣ ወጣቶችንም እንጠቅማለን። ከዛው ባለፈ ደግሞ እኛም እንደ ካምፓኒ መስራች በጣም ጥሩ የሆነ ያው የሪዋርድ እናገኛለን ብዬ አስባለሁኝ። እነዚህ ዌስተርን ሀገራቶች ውስጥ ያለው ዲማንድ ያው እኛ ሶፍትዌር ላይ ፎከስ እናድርግ እንጂ ብዙ አውትሶርስ የሚደረጉ ስራዎች አሉ። ከነሱ መካከል ምንድነው የመጀመሪያው እኛ የምንሰራበት አይቲ እና ሶፍትዌር ላይ ያለ ነው። ሰፊ የሆነ የሶፍትዌር ዲቨሎፐር፣ የሞባይል አፕ ዲቨሎፐር፣ ጌም ዲዛይነሮች፣ ኪዩኤ ላይ የሚሰሩ ሰዎች ኪዩኤ ስፔሻሊስት የምንላቸው እጥረት አለ። ዌስተርን ካምፓኒ አውትሶርስ ለማድረግ በጣም ይፈልጋሉ። ምክንያቱም ኮስት በጣም መቀነስ ከት ማድረግ ይፈልጋሉ። ከዛ ባለፈ ደግሞ ሎካሊ የማይገኙ ታለንቶች አሉ። እነሱን ታለንቶችንም ለማግኘት
ሲባል የታለንት እጥረት ሲደመር ደግሞ ኮስት ለመቀነስ ሲባል አውትሶርስ ያደርጋሉ። ሁለተኛው ደግሞ እኛ ቢፒኦ ስንል ብዙ ጊዜ እንቀላቅለዋለን፣ ግን ዌስተርን ሀገሮች ላይ ቢፒኦ የሚባለው ከስተመር ሰፖርት፣ ሴልስ፣ ቴሌማርኬቲንግ እና አካውንቲንግ ኤችአርን ጨምሮ ላይ የሚሰሩ ስራዎች በቢፒኦ ውስጥ ይካተታሉ። ቢዝነስ ፕሮሰስ አውትሶርሲንግ በሚለው ውስጥ እሱም አውትሶርስ ይደረጋል። አሁን የዘረዘርኳቸው ማለት ነው። ሴልስ፣ ቴሌማርኬቲንግ፣ ከስተመር ሰፖርት፣ አካውንቲንግ፣ ኤችአር ሰርቪስ፣ እሱም በጣም ኒድ ያለው ኤሪያ ነው። ሌላው ደግሞ ክሪኤቲቭ እና ዲጂታል ማርኬቲንግ አካባቢ ያሉትን ስራዎችም እንደዚሁ አውትሶርስ ይደረጋሉ። ማሲቭ የሆነ ዲማንድ አለ ዲጂታል ኮንተንት ክሪኤሽን ላይ፣ ቪዲዮ ፕሮዳክሽን ላይ፣ ግራፊክስ ዲዛይን ላይ እና ማርኬቲንግ ላይ ዲማንድ አለ። ሌላው ደግሞ ኢንጂነሪንግ ጋር ተያይዞ ያሉ ኢንጂነሪንግ ኤንድ ቴክኒካል ሰርቪስ የሚባሉት እነዚህ አውቶካድ፣ ስሪዲ ሞዴሊንግ እና ከሲቪል እና ሜካኒካል ኢንጂነሪንግ ጋር የሚያዙ ስራዎችም እንደዚሁ አውትሶርስ ይደረጋሉ። ሌላው በመጨረሻ ደግሞ ሄልዝ ኬር እና ሌጋል ፕሮሰስ አውትሶርሲንግ የሚባሉ ናቸው። እነዚህ ሜዲካል ትራንስክሪፕሽን፣ ቴሌሄልዝ ሰርቪስ ለመስጠት የሚፈልጉ ድርጅቶች፣ ሌጋል ሰፖርት ሰርቪስ ለመስጠት የሚፈልጉ ልጆች፣ ዳታ ማኔጅመንት ላይ አውትሶርስ ይደረጋል በስፋት። ግሎባሊ ከሶፍትዌር ዲቨሎፕመንት ውጪ እነዚህ በተጨማሪ አውትሶርስ የሚደረጉና ሰፊ የሆነ ገንዘብ የሚንቀሳቀስባቸው ሴክተሮች ናቸው። በእኛ ሀገር በኩል ደግሞ ሰፕላያችን ምን ይመስላል፣ ምን ማቅረብ እንችላለን እንደ ኢትዮጵያ የሚለውን ስንመለከት ቅድም እንዳልኳችሁ በሚሊዮን የሚቆጠሩ ወጣቶች አሉን። ከነሱ ውስጥ የትኛው ውስጥ ቢገባ ነው ምን አይነት ውጤት ማምጣት የሚችለው የሚለውን ለማየት፣ ምን ጋፕ መሙላት እንችላለን የሚለውን ለማየት አይቲ እና ሶፍትዌር ዲቨሎፐሮች አካባቢ ኦልሬዲ ፕሩቭን ነው ብዬ አስባለሁኝ። እንደዚህ በትልቅ ቁጥር ባይሰራም ኢትዮጵያ ውስጥ ያሉ ካምፓኒዎች አሉ። መረብን፣ ኤክሰለረንትን የመሳሰሉ ሶፍትዌር ዲቨሎፕመንት ላይ ብቻ አተኩረው የሚሰሩ አውትሶርሲንግ ካምፓኒዎች የኢትዮጵያ ዲቨሎፐሮች ታለንትድ እንደሆኑና ላይክ ለኢንተርናሽናል ክላይንቶች ደሊቨር ማድረግ እንደሚችሉ ፕሩቭ አድርገዋል። እሱን በስኪል መስራት ነው የሚጠበቅብን። ሌላው ደግሞ ቢፒኦ እና ከስተመር ሰርቪስ አካባቢ ያለው ነው። እሱም የሆነ የኢትዮጵያ ያለን አድቫንቴጅ ምንድን ነው? ብዙ ወጣቶች ወይም ደግሞ ብዙ ተመራቂዎች እንግሊሽ ፕሮፊሸንሲያቸው በጣም አሪፍ የሆነ እንደውም አክሰንታቸው ተወዳጅ የሆነ ብዙ ወጣቶች እየተመረቁ ይገኛሉ። እሱ ኮል ሴንተር አካባቢ፣ ከስተመር ሰፖርት አካባቢ፣ ሴልስ ሰፖርት አካባቢ ተመራጭ እንደሆኑ አውቃለሁኝ። እኛ ስፔሲፊካሊ እሱ ላይ ባንሰራ ራሱ ኢትዮጵያ ውስጥ ያሉ በዚህ ሰክሰስፉል የሆኑ ትላልቅ ድርጅቶች አሉ። እነ ኤምኤንሲዋን የመሳሰሉ ጥሩ ድርጅቶች አሉ። እዛ ላይም ከዚህ በላይ መስፋት የሚችል ይመስለኛል። ሌላው ደግሞ ክሬቲቭ ሰርቪስ አካባቢ ስትሮንግ የሆነ የግራፊክስ ዲዛይን ታለንት ያላቸው ልጆችን ራሱ ፐርሰናሊ በጣም ብዙ ቁጥር ያላቸው ሰዎች አውቃለሁኝ። አኒሜሽን ላይ፣ ኮንተንት ክሪኤሽን ላይ እና ቪዲዮ ፕሮዳክሽን ላይ እየተንቀሳቀሱ ያሉ ወጣቶች አሉ። እነሱም እንደዚሁ ለዛ ማርኬት ራሳቸውን ማቅረብ ይችላሉ ብዬ አስባለሁኝ። ኢንጂነሪንግ እና ቴክኒካል ሰርቪስ የሚባለው ላይ ትንሽ የሚንቀሳቀሱ ልጆች አውቃለሁኝ። እዚህ ጋር አርክቴክቶች እንደዚሁ ውጪ ላሉ ክላይንቶች አውትሶርስ ተደርጎላቸው እየሰሩ ያሉ ሰዎችን አውቃለሁኝ። በጥሩ እየተንቀሳቀሱ ይገኛሉ። ግን ካለው ኢትዮጵያ ውስጥ ካለው ታለንት አንጻር በሰፊው ተሰርቶበታል ብዬ አላስብም። ይህም ኤሪያ በጣም ኢትዮጵያ ለነዚህ ሀገራቶች ታለንቶችን ማቅረብ የምትችልበት ኤሪያ ይመስለኛል። ሄልዝ ኬር እና ሌጋል አውትሶርሲንግ አካባቢ ስኪል የሆኑ የሄልዝ ጤና አካባቢ የተማሩ ግራጁዌቶች አሉን። እነሱም ኮስት ኢፌክቲቭ በሆነ መልኩ ትራንስክሪፕሽን፣ ቢሊንግ እና ይሄ ዳታ ኮዲንግ የመሳሰሉት ስራዎች እንደገና ሌጋል ሪሰርችን ጨምሮ መስራት የሚችሉ ግራጁዌቶች አሉን። እሱም አካባቢ ኮንሲደር መደረግ ያለበትና በሰፊው መሰራት የሚችል ይመስለኛል። ይህንን ስንሰራ እንግዲህ ሁሉም ነገር አልጋ ባልጋ ነው ማለት አይደለም። በአድረስ መደረግ ያለባቸው ፖቴንሻል ቻሌንጆች አሉ። ያው አውትሶርሲንግ ካምፓኒዎች የራሳቸውን ድርሻ ሲወጡ፣ ሌላም ባለድርሻ አካላቶች አሉ የራሳቸውን ሮድ ሲወጡ ቻሌንጆቹ እየተደፈኑ ይመጣሉ ብዬ አስባለሁ። ስኪል ጋፕ ለምሳሌ አንድ ቻሌንጅ ይሆናል ብዬ ማስበው ኤሪያ ነው። እሱ ላይ እየሰሩ ያሉ ድርጅቶች አሉ።
እነ ገበያ ኤሌክስ እና ማስተር ካርድ ፋውንዴሽን እንዲሁም ማይክሮሶፍት ኢትዮጵያ ውስጥ በሰፊው ይንቀሳቀሳሉ ስኪል ጋፕ አካባቢ ላይ ለመስራት። ኢንፍራስትራክቸር እና ኮኔክቲቪቲም አንድ ሌላው ቻሌንጅ ነው። በእርግጥ አሁን ላይ አውትሶርሲንግ በደንብ ትኩረት ተሰጥቶት መንግስት ጥሩ ፑሽ እያደረገ ይመስለኛል። አይሲቲ ፓርክ አካባቢ ያለውን እንቅስቃሴ በደንብ አውቃለሁኝ። ሄጄም ኢንፐርሰን ተመልክቻለሁኝ። ለአውትሶርሲንግ ጥሩ ትኩረት ተሰጥቶት ጥሩ የሆነ ፋሲሊቲ እየተዘጋጀ ነው። እሱ ሞር ቢጠናከርና ብዙ ሴንተሮች በበዙ ቁጥር የምንለውን ያክል ቁጥር መሄድ እንችላለን ብዬ አስባለሁኝ። ብራንዲንግ እና ፐርሰፕሽን የሚባለው ነገር ደግሞ ምንድነው? ኢትዮጵያ በነዛ በዌስተርን ሀገሮች ዘንድ ምን አይነት ስም እንዳላት እናውቃለን። ያንን ስም መቀየር መቻል አለበት። እሱ ደግሞ በአንድ ድርጅት ብቻ የሚሰራ አይደለም። እኛ ሴል ለማድረግ ስንሞክር መረብን ነው እንጂ ሴል የምናደርገው ኢትዮጵያን ሴል ማድረግ በጣም አስቸጋሪ ሊሆን ይችላል። ለምን? ኮሌክቲቭ የሆነ ኢፈርት የሚያስፈልገው ስራ ነው። እሱም እንደ አንድ ቻሌንጅ ተይዞ አንድ ላይ መሰራት ቢችል ዌስተርን ሀገሮች ላይ ያለውን ፐርሰፕሽን መቀየር ይቻላል። አብዛኞቻችን እንደምናውቀው ኢትዮጵያ በጥሩ ስም አትታወቅም እና ያንን ስም ለመቀየር አንድ ላይ መሰራት ያለበት ይመስለኛል። ይህንን ሁላ ተሰርቶ የሁላ ሪሶርስ ሞቢላይዝ ተደርጎ ምን ሶሾ ኢኮኖሚክ ጥቅም እናገኛለን ብለን ካሰብን ክሊር የሆነ አውትኮሞች ይኖሩታል። አንዱ የመጀመሪያውና ዋነኛው አንኢምፕሎይመንት ቁጥርን ይቀንሳል። ያ ማለት ብዙ የስራ እድል ይፈጥራል። ሁለተኛው ደግሞ ፎሬክስ ነው። ሃርድ ከረንሲ እንደሚታወቀው ኢትዮጵያ ውስጥ ያለ ችግር ነው እና እሱንም በመቅረፍ ረገድ በደንብ ያግዛል ብዬ አስባለሁኝ። ኢኮኖሚውንም ደግሞ ዳይቨርሲፋይ ያደርገዋል ማለት ነው። ላይክ የሆነ ነገር ላይ ብቻ ተንጠልጥሎ እንዳልሆነ እና እንደ አንድ የገቢ ምንጭ ሆኖ ኢኮኖሚውን ዳይቨርስ የሆነ ኢኮኖሚ እንዲሆን ያደርገዋል ብዬ አስባለሁኝ። ሌላው ደግሞ ሲግኒፊካንት የሆነ ቴክኖሎጂካሊ እንደ ፕሮፌሽናል ስኪሎች ቡም እንዲያደርጉና ያ ቡም ደግሞ ወደ ሌላ ሴክተርም እንዲጋባ እንዲዛመት ያደርገዋል ብዬ አስባለሁኝ። ያ ማለት ምን ማለት ነው? ለአውትሶርሲንግ አካባቢ ላይ አውትሶርሲንግ ጥሩ እየሰራ በመጣ ቁጥር ብዙ ወጣቶች ወደዛ ሴክተር ለመግባት ይሞክራሉ። ብዙ ወጣቶች ራሳቸውን ስኪል ማስተማር ይጀምራሉ። ያ በሆነ ቁጥር ሙሉ በሙሉ አውትሶርሲንግ ያንን ወጣት አብዞርብ ማድረግ ይችላል ማለት አይቻልም። ወይም ደግሞ ሁሉም ኳሊፋይድ ይሆናሉ ማለት አይቻልም ለዌስተርን ሀገራቶች። ስለዚህ እነዛ አውትሶርሲንግ አብዞርብ ያላደረጋቸውና ዙሪያው ላይ ግን ራሳቸውን እያሰለጠኑ ያሉ ልጆች ሌሎች ሴክተሮች ውስጥ በመግባት እንዲሁ የዲጂታል ትራንስፎርሜሽኑን ያግዛሉ ብዬ አስባለሁ። እንግዲህ አውትሶርሲንግ እያልን የምናብድበት ምክንያት ይሄ ነው። ብዙ የስራ እድል ይፈጥራል ብለን እናስባለን። ብዙ ኢንተርፕረነሮችንም ደግሞ ስኬታማ የሚሆኑበት ሴክተር ነው ብለን እናስባለን። በቁጥር ወይም ደግሞ ብዙ ሆነን ከገባንበትና ፑሽ ካደረግነው ትልቅ ነገር መስራት ይቻላል፣ ለሀገራችንም መጥቀም ይቻላል ብዬ አስባለሁ። ስለዚህ ኢንተርፕረነሮችን፣ የመንግስት አካላትን እንዲሁም ደግሞ ወጣቶችን እዚህ ላይ ካሁን ከተሰጠው ትኩረት በላይ እንዲሰጠው ለማስታወስ ሞክራለሁኝ። አብረን ተያይዘን የኢትዮጵያን የአውትሶርሲንግ ሴክተር ወደፊት ከፍ እናድርገዋለን ብዬ አምናለሁኝ። እንግዲህ ከዚህ ቪዲዮ የሚጠቅም ነገር ካገኛችሁ ሰብስክራይብ ማድረግ እንዳትረሱ። ሀሳብና አስተያየታችሁንም ኮሜንት ሴክሽን ላይ ድሮፕ አድርጉልኝ። አመሰግናለሁ።